ሰዎች ለአላህ ዲን እንዳይሰሩ እንቅፋት የሆናቸው ሑብ ዱንያ የዱንያ ፍቅር ነው። እኔም እናንተ ውስጥ ያለ ችግር አላህ ከጠላቶች ልብ ውስጥ የናንተን ግርማ ያነሳል። ጠላት አይደነግጥም ሙስሊም ስትለው። ነቢያችን ሰለላሁ ዐለይሂ ወሰለም ድሮ ምንድነው ያሉት? ኑሲርቱ ቢሩዕብ መሲረተ ሸህር። ጦር ሙስሊሙ የድሮዎቹ ከማድረጋቸው በፊት የወር መንገድ ሲቀራቸው ጠላት በድንጋጤ ይርድ ነበር። ወከራሂየቱል ሞት እስር ቤትም እንድትነቁ አይፈልግም። በእስልምና ጉዳይ ገብቶ መጋፈጥ አይፈልግም። ሁለቱ ውስጣችሁ ስላለ ነው። ከዳዕዋ ያገደ ምንድነው? ለአላህ ዲን ከመስራት የሑብ ዱንያ ምናስቀድመው ዱንያችን ስራችን ከነፍሴ ጀምሮ ማለት ነው። ነፍሴ ነው። ስለ ኡማው ላ ዩባሊ ምንም ይጨንቀው ነገር የለም። لبثتم إلا قليلا لو أنكم كنتم تعلمون ሰዎች ለአላህ ዲን እንዳይሰሩ እንቅፋት የሆናቸው ሑብ ዱንያ የዱንያ ፍቅር ነው። እኔም እናንተ ውስጥ ያለ ችግር ነቢያችን ሰለላሁ ዐለይሂ ወሰለም አላህ ባሳወቃቸው ምስጢር ይህን ነገር በገይብ አላህ ያሳያቸው ሲነግሩን ከማ رواه أبو داود وصححه الألباني من حديث ثوبان يقول النبي صلى الله عليه وسلم نبيات من يالو يوشك الأمم أن تداعى عليكم كما تدعى الأكلة إلى قصعتها لو دفيت الكوالو يوشك يكربال الأمم هزبوج تداعى عليكم متررباتشو كان أنت لما أطفات يزمن يكربال እንዴት ነው የሚጠራሩባችሁ? ከማ ተተዳዓል አከለቱ ኢላ ቀስዓቲሃ ሰዎች ማዳ ቀርበው እንብላ ይጠራራሉ አይደል? እንደዛ ወደ እናንተ የሚጠራሩባችሁ ቀን ይቀርባል አሉ ረሱላችን ሰለላሁ ዐለይሂ ወሰለም። በቋንቋ የሚለያዩ፣ በዘር የሚለያዩ፣ በፖለቲካ አቋማቸው የሚለያዩ፣ አንደበታቸው የሚለያይ እስልምና ላይ ግን አንዱ ነው። ኢስላምን ለማጥፋት ይጠራሩባችኋል አሉ። ሰሃቦች ይህን ሲሰሙ ደነገጡ። የኛ ነገር አሳሰባቸው። ቃል ጠያቂው ምን አለ? ምን ቂለት ነሕኑ የውመኢዝን ያ ረሱለላህ፣ ያኔ ቁጥራችን አንሶን ነው እንዴ ተረባርበው የሚያጠፉን? አንሰን ነው እንዴ አላህ መልእክተኛ አላቸው። ነቢያችን ምን ያሉ? በል አንቱም የውመኢዝን ከሲር፣ ያኔማ እናንተ ቁጥራችሁ የሚቆጠር አይደለም ብዙ ናችሁ። አሁን ስንት ነን? 1.8 ቢሊየን። ዓለም ላይ ስንት ህዝብ አለ? 6 ቢሊየን ህዝብ አለ። ሙስሊሙ ስንት ይገመታል? ያው እየቀነሱን ማለት ነው። 1.8 ቢሊየን ኦልሞስት የዓለም 1/3 ነው። ቁጥራችን አንሶ ነው እንዴ አላህ መልእክተኛ አላቸው። ኖ ያኔ ቁጥራችሁ ብዙ ነው። ታዲያ ችግሩ ምንድነው? ረሱል ምን አሉ? ወላኪነኩም፣ ነገር ግን ያኔ እናንተ ጉሳኡን ከጉሳኢ ሰይል፣ እናንተ ወንዝ ውሃ ላይ የሚወርዳል አይደል? እዛ ላይ እንደተቀመጠ ቆሻሻ ናችሁ። ጉሳኡ ሰይል ወንዝ የሚወርድ ጎርፍ አለ አይደል? ላዩ ላይ ቆሻሻ የምታዩት አለ አይደል? ይሄ ጉሳኡ ሰይል ይላሉ። አንድ የዘመናችን ትልቅ ኢማም ምን ይላሉ? ብዙ ባህሪ ይዟል ጉሳኡ ሰይል፣ የጎርፍ ቆሻሻ ማለት። አንደኛ እርስ በርሱ የተለያየ ነው። ጎማ ጫማ አለ፣ የጫት ግንድ አለ፣ ሲጋራ ቁሮ አለ፣ ላስቲክ አለው፣ እንጨት ነገር አለው፣ ሳር ነገር አለው። የተለያየ ነው አረ ጎርፉ ይዞት የሚሄደው። መጀመሪያ ውስጣችሁ እንዴት የተለያየ ነው። እቺ ኢኽዋን ነኝ ይላል፣ የሰለፊ ይላል፣ የተብሊግ ነኝ ይላል። ውስጣቸው አደሙ ተጃኑስ አንድነት የላቸው። ይሄ የተሰበሰበው ክምር የተለያየ ፓርት ነው የያዘው። ሁለተኛ ያለ ሀደፍ ነው የሚሄደው። የሚወርደውን ዘው አይታችኋል? ግብ እኮ የለውም። ጉድጓድ ካገኘ ይገባል፣ ሲወጣ ይወጣል። ያለ ዓላማ የተደፈቅ بغير هدف ያለ ግብ ነው የሚዘምተው። ሶስተኛ ይህ ነገር በባህሪው خفيف ቀላል ናችሁ፣ እርስ በርስ የተበታተናችሁ ማለታቸው ነው። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም አስከትመው አሉ ወለ ينزعن الله من صدور عدوكم المهابة منكم፣
አላህ ከጠላቶች ልብ ውስጥ የናንተን ግርማ ያነሳል። ጠላት አይደነግጥም ሙስሊም ስትለው። ነቢያችን ሰለላሁ ዐለይሂ ወሰለም ድሮ ምንድነው ያሉት? ኑሲርቱ ቢሩዕብ መሲረተ ሸህር። ጦር ሙስሊሙ የድሮዎቹ ከማድረጋቸው በፊት የወር መንገድ ሲቀራቸው ጠላት በድንጋጤ ይርድ ነበር። አሁን ግን ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ልብ ላይ የናንተን ግርማ አላህ ያወጣል አሉ። ምንም አይደነግጥልም። 2 ቢሊዮን 3 ቢሊዮን ወየቅዚፉ ፊ ቁሉቢኩም الوهن ከናንተ ልብ ደግሞ ወሃን ደክመትን ውስጥ ያደርጋል። ወሃን ማለት ضعፍ ማለት። ሰሃባው ተገረመና ወመል ወሃኑ ያ ረሱላህ አላቸው። ወሃን የተባለው ምንድነው አላቸው። ረሱል ሲያስቀምጡ ምናል? ሑቡ ዱንያ ወከራሂየቱል መውት። ውስጣችሁ የተቀመጠው ምንድነው? ዱንያን በጣም ታፈቅራላችሁ። የሚያስበው ከህንፃ ላይ ህንፃ ነው። ነፍሴ ነፍሴ ነው። ስለ ኡማው ላ ዩባሊ፣ ምንም የሚጨንቀው ነገር የለም። ውስጣችሁ የተቀመጠው ምንድነው? ዱንያን በጣም ታፈቅራላችሁ። የሚያስበው ከህንፃ ላይ ህንፃ ነው። ነፍሴ ነፍሴ ነው። ስለ ኡማው ላ ዩባሊ፣ ምንም የሚጨንቀው ነገር የለም። ወከራሂየቱል ሞት፣ እስር ቤትም እንድትነቁ አይፈልግም። በእስልምና ጉዳይ ገብቶ መጋፈጥ አይፈልግም። ሁለቱ ውስጣችሁ ስላለ ነው። ከዳዕዋ ያገደ ምንድነው? ለአላህ ዲን ከመስራት የሑብ ዱንያ ምናስቀድመው ዱንያችን፣ ስራችን ከነፍሴ ጀምሮ ማለት ነው። ይህ ውስጣችን መውጣት አለበት። ሩስቱም ቃኢዱል ፉርስ የፋርሱ የጦር መሪ የነበረው ሩስቱም የተናገረው ንግግሬን ሐዲስ ይመስላል። አንዴ ሙስሊሞች ፋርስን ሊያጠቁ ሲገቡ ሩስቱምን ስለመከላከል ሰራዊቱ ጠየቁት። እንከላከላቸው እንጋፈጥ ሲሉት ሩስቱም የኔን ምክር ልስጣችኋል። የኔ ምክር እነዚህ ሙስሊሞች ብተዋቸው ነው ይሻላል። አሁን ተዋቸዋል፣ ዝም ብለው ይግቡ አሉ። ተመልከቱ ያስቀመጠውን ስትራቴጂ። መጀመሪያ ረሱልን ያዩ ሰሃቦች ከዱንያ ይልቀቁ አላቸው። ያን ነቢይ ያዩ፣ ያን ጀግና ነቢይ ያዩ ሰሃቦች ዱንያን ይልቀቁ፣ ጠብቋቸው። ሁለተኛ እናንተ ያያችሁትን የዱንያ ጥፍጥና ገብተው እዩ፣ እንደተማረካችሁ ነው አስገቧቸው። ቆንጆ ሴቶችን እዩ፣ ቆንጆ መኪናዎችን ይመልከቱ፣ ያኔ ታሸንፋቸዋላችሁ። ዳይነት ተኽጢጥ ነበር ያወጣ። ይህ ተጨባጭ እኛ ላይ አሁን ይታያል። አንደሉስ የአሁኗ ስፔን ሙስሊሙ 850 ዓመት ያህል አስተዳድሯት ነበር። ከእጃቸው እንዴት እንደወጣች ታውቃላችሁ? አንደሉስ ስፔን ያኔ በሙስሊሞች ኸሊፋ ስር ሆና ስትተዳደር እንቆጣጠራት ብለው ጸረ እስላሞች እቅድ አወጡ። ከዛም ሰላይ ላኩ ይችን ሀገር ለመቆጣጠር። ሰላዩ ዛች ሀገር ላይ እንደገባ ፈወጀደ ጥፍለን የብኪ፣ አንድ ህፃን ልጅ እያለቀሰ ተመለከተ። ይህ ሰላይ ጠጋልና አንተ ልጅ ምንድነው የሚያስለቅስህ? ምን ገጠመህ አለው። ይህ ህፃን ምን አለ? ዓላማ የተሰጠኝ ነበር፣ ጦር እየወረወረ ነው፣ ዓላማዬን ስቸነዋ ብሎ ይንፈቀፈቃል። ታዲያ ብትስተው ምን ችግር አለ? ነገ ደግመ እንደገና ወረወት ትመጣለህ አለ። ከይፍ እንዴት እንዲህ ትለኛለህ? ከይፈ አስተጢኡ አን አቅቱለ ዐዱዊ ወዐዱወ ላሂ ገደን አለው። ነገ እንዴት ብዬ ነው የአላህ ጠላት ሆኖ ቢሆን ሲዛትኩት እንዴት አርጌ ነው ምገለው ነበር? የአላህን ጠላት ልትገል ነው አለው። እንግዲህ እሱም ሰላይ ነው ዓላማው። እሱም በመሳቴ ነው የምትቆጨው? አዎ አሁን ዓላማዬ መሳቴ ጠላት እንደ ሳት ካርጌ ነው የምቆጥረዋል። ደነገጠ፣ ተመለሰ። ለነዚህ ሰዎች ምን ሄዱ አላቸው? እንዲህ ሚለይ ልጅ አግኝቻለሁ። እኔ አሁን ስመለከታቸው አራዩ እንዲህ ከኔ ያለ አመለካከት ስጠን ካላችሁ አትዝመቱ። ወዋሂዱን ከአልፍ፣ አንዱ በሺ የሚቆጠር ጀግኖች ናቸው። እነዚህ ሰዎች እንዳትነኳቸዋል። ከዛ ከብዙ ዓመታት በኋላ አሁንም ሌላ ሰላይ ላኩ። ሲልኩ በጣም የሚገርመው አሁንም የሆነ ወጣት ቁጭ ብሎ ሲያለቅስ ይሄ ሰላይ ያገኛል። ከብዙ ዓመት በኋላ አገኘውና ምን ነው አንተ ወጣት ምን ያስለቅስሃል አለ።
እሱስ ዓላማ ስቶ ይሆን? ይሄ ወጣት ምን አለ? ፍቅረኛ ይከድታኛል። አሁን ምንድነው ያስለከሰው? ገርል ፍሬንድ ትታኝዳ ምን አላቸው? ተመለሰና አሁን ሰዓቱ ነው። ኡማው ለዱንያ ማደር ከጀመረ ምናሸንፍበት ነው። ፈገዘው ገብተው ተቆጣጠሯቸው። ሑቡ ዱንያ ወከራሂየቱል መውት አንዱ ለኢስላም እንዳንሰራ ያገደል ትልቁ ነጥብ እሱ ምንድነው? ለዱንያ ያለን ጥልቅ ፍቅር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ መፍትሄ ሐዲሳቸው ላይ ምን ይላሉ? ኢዛ ተባያዕቱም ቢልዒና እናንተ እኮ የሪባ ንግድ በጀመራችሁ ጊዜ ወረዲቱም ቢዘርዕ አዝመራው አማሏችሁ መከታተል በጓጓችሁ ጊዜ ወተበዕቱም አዝናብ አልበቀር የከብቶችን ጅራት መከተል መኪና ያማለላችሁ ጊዜ ማለት ነው። ወተረክቱሙል ጂሃድ ፊ ሰቢልላህ በአላህ መንገድ መታገልን ያቆማችሁ ጊዜ ሰለጠላሁ ዐለይኩም ዙላ አላህ በእናንተ ላይ ውርደትን ያከናንባችኋል። መቼ ነው የሚነሳው ታዲያ? መፍትሄውን ልስጣችሁ። ላ የንዚዑሁ ዐንኩም ሐታ ተርጅዑ ኢላ ዲኒኩም ወደ እምነቶቻችሁ እስክትመለሱ ድረስ አላህ ይህን ውርደት ከናንተ ላይ አያነሳውም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። መፍትሄው ምንድነው? ወደ አላሁ ሱብሓነሁ ወተዓላ ዲን መመለስ አለብን። ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልገዋል። ታማኝነት፣ ፍትሃዊነት፣ ሩህሩህነት፣ ለሰው አዛኝነት። እስልምና እኮ በዚህ ነው የተስፋፋው። አቡል ሐሰን ነደዊ በዘመናችን ያለፉ ከትላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ። አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ኗሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ። ሙስሊሞቹ የኛ የእምነት ቦታ ነው፣ እነዛም የኛ የጸሎት ቦታ ነው። ሁለቱም ተጣሉ። ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር። ህንድ ታውቃላችሁ ተቆራርሰዋት ነበር ዓለምን። ያኔም የነበረው ዳኛ እንግሊዛዊ ዳኛ ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ። ሲቀርቡ ሙስሊሞች የኛ ነው እነሱም የኛ ነው፣ መፍትሄ የለም። ሁለቱም ታሪካዊ መረጃ የላቸው። መፍትሄው ምን ይሁን? ተመልከቱ እንግሊዛዊ ዳኛ ምን እንዳለ። ለሁንዱኮች ምን አላቸው? ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ? እሱን ተንተርሼ ፍርድ ልስጥ አላቸው። በማን ቃል? በሙስሊሙ ቃል እናንተ ላይ ልፍረድ አላቸው። እነሱ አዎ ምናቀው ደግ ሳልህ ዓሊም አለ እሱ ይፍረድብናል። ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈለጋለህ አሉት። ናመጣህ ቃልህን ስጥ አሉት። ይሄ ዓሊም ምን አለ? ያኔ እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጥቶ ነበር። ኢኒ አቅሰምቱ አላ አራ ወጅሃ ኢፍሪን ጅማ ሐይት በህይወቴ እስካለው የነጭ ፊት አላይም ብዬ ብያለሁ፣ ፍርድ ቤት አልመጣም አለ። ሄደው ለዳኛው ነገሩት። ዳኛው ምን አለ? እኔን አለማየት መብቱ ነው አለ። መጥቶ ፊቱን ዙሮ ፍርዱን ይስጥ። ያ ዓሊም እሺ አሉ። መጡ። ፍርድ ቤት ሲገቡ ፊታቸውን ለዳኛው ሰጡና ቆሙ። ህዝቡ ወደዛ እኮ ነው የቆመው። ምን ትላለህ ይላቸዋል እሱ ከኋላ። ነዓም አልሐቁ ፊ ሃዚሂ አልቀድያ በዚህ ጉዳይ ላይ እውነታው የሁንዱኮች ነዋል። አልአርዱ አርዱሁም መሬቱ የነሱ ነው። እዕድሉ ሁወ አቅረቡ ሊተቅዋ ፍትሃዊ ሁኑ፣ ይሄ አላህን ለመፍራት የቀረበ ነው የሚለውን የአላህን አንቀጽ መደምደሚያ አድርጎ ወጣ። ሙስሊሙ ጮኸ። እንዴት የኛ ዓሊም ተብለው መሬታችን እንዴት ለነሱ ያሰጣሉ? ለኛ ነው አረ መፈረድ የሚገባው። ተቆጡ። ዓሊሙ ወጥቶ ሄደ። የሚገርመው ይላሉ አቡል ሐሰን ነደዊ ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ። የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል። ያ ቦታ ምን ሆነ? መስጂድ ሆነ። አልዓድል አልኹሉቅ
አልዓድል አልዓድ ሐቂቀተን እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር። ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው። የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ፣ ወደ ህንድ፣ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድን ነው? በሙስሊም ነጋዴዎች ውብ ስነ ምግባር ነበር። በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳዩት ታማኝነት፣ ለሰዎች በሚሰጡት ጥሩ ቦታ፣ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት። በዚህ ነው የተስፋፋው ይላሉ። ሐታ አገራችን ላይ ስማችን ምንድነው የነበረ? ሙስሊም ካበለ ምንድነው የሚባል? ቀኑ ዘነበለ። ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር። ማታ ከሌሎች ጋር ይቀድሳል፣ ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ፣ ቄሶቹ እንኳን አያስቀምጥም። የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው። መንሃጁ ዳዕዋ እንግዲህ ለኢስላም እንስራ ተባብለናል አይደል? ኢንሻአላህ አላህ ከኔም እናንተ ልብ ውስጥም ንግግር የሚቀር ያድርገው። ባለችኝ 5 ደቂቃ ውስጥ እጥር አድርጌ ላስቀምጠው። አትሊስት ርዕሱን በመግለጽ አንደኛ በዳዕዋ ጉዟችን ላይ ረፊቅ መሆን አለብን፣ አዛኞች መሆን አለብን። በምንሰጠው ዳዕዋ ላይ የምንጠራውን ሰውን በጥሩ ስነ ምግባር ነቢያቶች ምንድነው የሚሉት? ያ ቀውሚ ወገኔ እያሉ ነው የሚጠሩት። በጥሩ ስነ ምግባር መጥራት። ሁለተኛው ዩስር በምናደርጋቸው ዳዕዋ ላይ ገርን ነገሮች መጠቀም ይኖርብናል። ሶስተኛው ዳዒ ረሂም መሆን አለበት፣ አዛኝ ለሚጠራው ህዝብ አዛኝ ሊሆን ይገባዋል። አራተኛው ዳዒያ አፉ ሚል መሆን አለበት። ወደ አላህ መንገድ የሚጠራ ሁሌም ነገረኛ ሰው ይገጥመሃል፣ አፉ ማለት አለበት። እብኑ ተይሚያ ረሕመቱላሂ ዐለይህ ያ ታላቅ ሙጀዲድ ስንቴ ታሰረ ይመስላችኋል? 20 ጊዜ ታስረዋል በዳዕዋቸው ችግር። ሁሌም አዲስ ነገር ያወጣሉ፣ ወስደው እስር ቤት ነው። አሁንም ያወጣሉ፣ ወስደው እስር ቤት ነው። የዘመናችን ዓሊም ዳዒ ሸህ ኪሽክ ሚንበር ላይ ሲወጣ ኹጥባ ሊያደርግ የእስር ቤት ልብሱን ይዞ ነበር። የሆነ ነገር ይናገራል፣ ወስደው ያስሩታል። አላህ ግን ወፈቀው። ሲሞት ምን ላይ ነበር የሞተው? ስጁድ ላይ ነበር የሞተው ረሕመቱላሂ ዐለይህ። ስለዚህ አፉ ሚል ልብ ውስጣችን ልንይዝ ይገባል። ሰፊና ሐቂቀተን ደስ የሚል ነጥቦችን ነበር በጣም ስጽፍ ነበር ትናንት የዋልኩት። አምስተኛው መንሃጁ ዳዕዋ በጀማዓ መስራት አለብን። ወንድሜ ቆንጆ ንግግር ቅድም ሲናገር ነበር። እስልምና ለአንድነት ትልቅ ቦታ ሰጥቷል። አልጀማዓቱ በረካ። ይሄ ይበቃል። ስብስብ በህብረት መስራት ምንድነው? በረካ። የዱላሂ መዐል ጀማዓ የአላህ እጅት ጋር ነው፣ ከጀማዓ ጋር ነው። አንድ ላይ መስራት ይኖርብናል። ስድስተኛ የምናደርጋቸው ጥሪዎች የማህበረሰቡን የመረዳት አቅም የመጠነ መሆን አለበት። ተግባባ? የምንነግረውን ነገር የሚረዳ መሆን አለበት። ኮምፕሊኬትድ የሆነ ነገር ለተራው ሰው ማቅረብ የለብንም። ሰይድና ዓሊ ምን ይላሉ? ሐዲሱ ናስ አላ ቀድሪ ዑቁሊሂም፣ ሰዎችን በአንደርስታንዲንጋቸው መጠን ንገሯቸው አለ። አላህና መልእክተኛውን ሊያስተባብሉ ይችላል። ይሄ ዲን ነው ሊል ይችላል። የማይገባውን ከነገርከው በሚረዱት መጠን ዳዕዋዎችን ማስተላለፍ ይኖርብናል። ሌላው ለዳዕዋ የሚረዱን 2 ስንቆች፣ አንደኛው በዳዕዋችን ላይ ኢኽላስ ይፈልጋል። ዳዕዋ ስንሰጥ ማንን ፍለጋ ነው? አላሁ ስብሓነሁ ወተዓላ። የሰው ውደሳ ገንዘብ ፈልገ ክብር ይሄ ዋጋ አይኖረውም። ሁለተኛው አልዓመል በምትጣራው ነገር በተግባር የምትገኝ መሆን መቻል አለብህ። የመጨረሻው ነጥብ ኢላ ተንፊሩ፣ ያልተንቀሳቀሳችሁ ከሆነ ይለናል አላህ ሲያስፈራራን፣ ዛቻ ሲያቀርብብን ቅጣት አወርዳለሁ።
ሐቂቀተን ለኢስላም መስራት ማለት እዚህ ወንበር ቁጭ ብሎ ዳዕዋ መስጠት አይደለም። የየቲም ማዕከል አቋቁሞ መርዳት የዳዕዋ ስራ ነው። የሙስሊም የትዳር ችግሮችን ለመፍታት መስራት የዳዕዋ ስራ ነው። ስነ ጽሑፍ ላይ መሳተፍ የዳዕዋ ስራ ነው። በትምህርት አንደኛ ወጣ ሙስሊሙን ለመርዳት መማር ጂሃድ ላይ ነህ አንተ። ጂሃድ የሚለው ቃሉ ሁሉም ዲንን ለመርዳት የሚደረጉ ትግሎች ጂሃድ ይባላሉ። የጂሃዶች ሁላ ቁንጮ ማን ነው? ቂታል፣ በአላህ መንገድ በሰይፉም በጦሩም መማዘዝ። ሁሉም ግን ምን ይባላሉ? ጂሃድ። ትልቃቸው ማን ነው? አልቂታል የሚሉት ነው። ጂሃድ ነው ሁሉም። አንዲት ሴት ቤቷ ቁጭ ብላ ልጆችን እስላማዊ ስነ ምግባር ስታስተምር ምን እያደረገች ነው? ጂሃድ ውስጥ ናት እቺ ሴት። ከሐላል ነግዶ ቤተሰቡን ለመሸፈን ሲሮጥ ምን ውስጥ ነው? ጂሃድ ውስጥ ነው። አላህ ስብሓነሁ ወተዓላ እንድንንቀሳቀስ በዚህ መልኩ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ምእመናን ማለኩም ለእናንተ ምን አላችሁ ኢዛ ቂለ ለኩም እንፊሩ በአላህ መንገድ ተበተኑ ስትባሉ ኢሳቀልቱም ኢለል አርድ መሬት ላይ ተጫጫናችሁሳ ምን ነው እምቢ አላችሁ? እምቢ ካላችሁ አላህ ዛቻ ምን አለ? ኢላ ተንፊሩ ለኢስላም አንሰራም አንንቀሳቀስም ካላችሁ ዩዓዚብኩም ዓዛበን አሊማ ከባድ ቅጣት ይደርስባችኋል። ወየስተብድል ቀውመን ገይረኩም ሌሎችን ይተካል። አንተ ዳዕዋ ሰጠ አልሰጠ አላህ ስንት ባሪያ ያለው ሌላውን ይተካል። ዳዕዋ ምን ሰጠው ለኢስላም ምን ሰራው ለሁለት ነገር ስንል አንደኛ ለምን ከአላህ ቅጣት ለመዳን፣ ሁለተኛው ማዕረጉን ላለመነጠቅ። ወየስተብድል ቀውመን ገይረኩም ይተካል አላህ። አንተ ተውከው ሌላው ገባ። ስንት ሰው አለው አላህ ከቅጣት ለመዳን። እናታችን አይሻ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ሲናገሩ ሰማችና የአላህ መልእክተኛ ከኛ መሃል ሷሊሖች እያሉ አላህ በላይ ያወርድብናል እንዴ አለቻቸው። አዎን ብክለት የበዛ ጊዜ አሏት። ኢዛ ከሱረል ኸበስ ይህን ለማጥፋት መንቀሳቀስ የኛ ግዴታ ነው። ሁለተኛው ማዕረጉን ለመጠበቅ አንድ ንግግር እንደ ቀልድ ያቀርቧታሉ። አስተማሪ ስለሆነች እንደ መደምደሚያ ያደርጋታሉ። አንድ ሰፈር ላይ የሚኖሩ ውሻዎች በአሳዳሪዎቻቸው በደረሰባቸው ተጽዕኖ ብሶታቸውን ለመመካከር ሹራ ላይ ተቀመጡ ይላሉ። ምኖች ናቸው? ውሻዎቹ ተቀመጡና መወያየት ጀመሩ። አንደኛው እጅ አወጣና አዎን እኛ ስንጠብቅ እያደርን ለኛ አጥንቱን ይሰጡናል እነሱ ጮማውን ይቆረጥማሉ አለ። ውሻው ነው የሚለው። ሁለተኛውም የተለያየ አስተያየት ይሰጣል። እሱ ሳሎን ቤት ውስጥ ተኝቶ እኔ በርጋ ነው ማድረው ይላል። መጨረሻ ላይ ቤቱ በአንድ ድምፅ ተስማምቶ ወጣ። የወጡት ድምፅ ምንድነው? ሌባ ቢገባ አንጮህም። በዚህ ተስማምተው ወጡ። ማታ ቤት ገቡ። የሚገርመው ያንን ሳምንት አካባቢ የዓመት በዓል የደረሰበት ወቅት ነው። ዒድ ይሁን አረፋ አላውቅም። ብቻ በጎች ይገዙ ነበርና ሌባውም የሥራ ዘርፉን አግኝቶ ነበር። በግ እየገባ ይሰርቃል። አሁን አንድ ቤት ውስጥ ይህን ስምምነት ለማስፈጸም ከተስማማ ቤት ውስጥ ሌባ ዘሎ ይገባል። ሲገባ ውሻ ነው ብሎ ሲያየው አልተንቀሳቀሰም። ውሻ ቢሆን ይጮህ ነበር። አረ በግ አለ ሌባው። አረ ያት በግ እደና ሲያየው አሁንም አልተንቀሳቀሰ። ዝም በል ተብሎ አላ። ስብሰባው በዚህ ነው የጸደቀው። መጨረሻ ላይ መጣና የሌባ ብድግ አድርጎት ይዞት ወሰደው። አሁንም ዝም አለ። ቤት ወሰደና ቢስሚላህ ሊለው ሲል ጮህና ውሻው ሩጫውን ወጣ። ተሰብሰቡ ብሎ ጠራ ሌሎች ውሾች። አደጋ አለ፣ ያስቸኳይ ሰበር ስብሰባ ተጠሩ። ተሰበሰቡ። ሹራው ላይ ሰብስቦ ምንድነው ያለው? ውሻ ወይ ትጮህ እንደሆን ለራስ ብለህ ጩህ፣ አሊያ ግና በግ ነው ብለው ያርዱሃል አለ። ከታሪኩ አስተምህሮቱ ምንድነው? ምንጣራው ለማን ነው? ለራሳችን። ካልተጣራን እኛም ዘንድ ችግር ይደርሳል። ሐቂቀተን ያስኩትን ግማሽ እንኳን አላስተላለፍኩም።
ሰዓት ስለጠበበ ይመስለኛል ሌላ ጊዜ ቀሪው ነጥቦችንም በአላህ ፍቃድ በሰላም እንዳሳለን አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعز الإسلام والمسلمين اللهم اجعلنا ممن يعلمون ويعملون بما يعلمون ويعملون ويخلصون